በስመ አብ ያያችሁት እንዴት ቅልጥልጥ እንዳለ በጣም ነው የሚገርመው። በደንብ ነው ያቆየሁት እኔ ከ20 ደቂቃ በላይ ያቆየሁት ምንም ስላረበሸኝ ማለት ነው። ስለዚህ እስኪ ታጥቢው ደግሞ ለውጥ እናያለን ማለት ነው። እንዴት ደስ እንደሚል ማለት ነው። ያያችሁ በደንብ ቆንጆ ነው። ድርቅ እስኪል ምጥጥ እስኪያደርግ ነው የተውኩት እኔ ከ40 ደቂቃ ልጆቼ እንዴት ናቸው? ዛሬ ደግሞ ለፊታችን በሚሆን በአሪፍ ውህድ መጥቻለሁ ማለት ነው። ውህዳችንን ለመስራት የሚያስፈልገን በዋናነት የእንቁላል ቢጫው ክፍል ማለት ነው። አንድ እንቁላል የተጠቀምኩት ለኔ ይበቃኛል። ሌላኛው ደግሞ ስኳር ነው ማለት ነው። እና ይሄ ውህድ ፊታችን እንዲያበራ ንጹህ እንዲሆን ያደርግልናል እና በጣም ቆንጆ ነው። ፊታችን እንዲያንጸባርቅ ልስልስ እንዲል እና ውጥር እንዲል ያደርግልናል ማለት ነው። ያው ፊታችንን መንከባከብ አለብን ሳይጎዳ በፊት ከተንከባከብነው ጥሩ ለውጥ እናገኛለን ማለት ነው። እና ለእኔ በጣም እጅግ ተስማምቶኛል። ስለዚህ ለምን ለእናንተ አላሳያችሁም ብዬ ነው። በቀላሉ የምትሰሩት ነገር ነው በቤት ውስጥ ባለ ነገር። ስለዚህ አሁን እየሰራው አሳያችኋለሁ ማለት ነው። እየተጠቀምኩኝ እናንተም ሰርታችሁ ተጠቀሙት እሺ። 1 ማንኪያ ስኳር ይበቃል። የኔ ፊት እንደምታዩት ትንሽ ናት። ከዛ እናቀላቅላለን ማለት ነው። በደንብ ካቀላቀልነው በኋላ እንቀባዋለን ማለት ነው። ፊታችንን ታጥበን ንጹህ ፊት ላይ እንቀባዋለን ማለት ነው። እንደዚህ እያደረግን በእጃችን ምክንያቱም እናሽዋለን። እንደዚህ እያደረግን በክብ እንደዚህ በክብ እንቀባዋለን ማለት ነው። እንደዚህ በክብ እያደረግን እንቀባዋለን እና ውዶች በጣም ቆንጆ ነው። ተንከባከቡ። እንደዚህ ፊታችሁን ከመጎዳቱ በፊት ብትንከባከቡት ጥሩ ለውጥ ታገኛላችሁ ማለት ነው። በጣም ቆንጆ ነው። ፊታችን ብርት ያለ ይሄ ድክም ያለው ፊታችን ብስቁል ያለውን ፊታችንን ጽድት ነው የሚያደርግልን፣ ውጥር እንዲል ያደርግልናል እና በጣም ቆንጆ ነው። ለእኔ በጣም ረድቶኛል። እኔ ፊቴን በቅርብ ጊዜ ነው መንከባከብ የጀመርኩት። ጥሩ ለውጥ አይቼበታለሁ። ግዴታ መጎዳት የለበትም። ሳይጎዳ እንደዚህ ራሳችንን መጠበቅ አለብን ማለት ነው። በጣም ጊዜ የሚወስድ ነገር አይደለም። ለ20 ደቂቃ ነው የምንተወው ማለት ነው። እንደዚህ በክብ እያደረግን ለ5 ደቂቃ እንቀባዋለን ማለት ነው። እና ውዶቼ ይሄ ለራሳችሁ የምትሰጡት ቆንጆ ስጦታ ነው። እሺ በቃ በቀላሉ ነገር እንደዚህ በደንብ ቅብት ታደርጉ እና በ20 ደቂቃ ቆንጆ ታያላችሁ ማለት ነው። ለእናንተም ደግሞ እጅግ በጣም አሪፍ ነው። ለራሳችሁ የምትሰጡት ቆንጆ ስጦታ ነው ማለት ነው ውዶቼ። ከስራ ከድካም በቃ ለራሳችሁ 20 ደቂቃ ብትሰጡ ጥሩ ነው ውዶቼ። ያልኖራችሁበት ህይወት እውነት ያናድዳል። አልፎ ስታዩት ሁሉ ነገር ተሳክቶ ወይ ደግሞ ሁሉ ነገር አስተካክላችሁ ግን ከዛ ወደ ራሳችሁ መለስ ብላችሁ ራሳችሁን ስታዩ በጣም ነው ተጎድታችሁ የምታዩት ማለት ነው። ስለዚህ ይሄ ሁላ ከመፈጠሩ በፊት ሁሉም ነገር ይደርሳል። ለራሳችሁ ግን ጊዜ ስጡ። እንቅልፋችሁን በደንብ በመተኛት ለራሳችሁ ጊዜ መስጠት ግዴታ ነው። የእውነት በጣም በኋላ ላይ በጣም ነው የምታዝኑት በራሳችሁ ብስቁል ብላችሁ ምናምን ስታዩ ማለት ነው። እና ይሄ ሁሉ ነገር ከመፈጠሩ በፊት ግን ለራሳችሁ ጊዜ ስጡ። ራሳችሁን ጠብቁ። ውሃ በደንብ ጠጡ። እኔ የማደርገውን ነው። እኔ አላቅም። ይሄንን ባቅ ከ3 ከ4 ዓመት በፊት ደስ ይለኝ ነበር። በቃ ግን ሁሉም ነገር ሲቆይ ነው የምታውቁት። እና እግዚአብሔር ይመስገን አሁን ላይ ስላወቅኩት ራሴ ላይ በጣም ብዙ ለውጥ አይቻለሁ። በፀጉሬም በሰውነቴም በጣም ወፍራም ነበርኩኝ። በጣም ማለት ነው። በጣም የሚያስጠላ ውፍረት ማለት ነው። ግን እግዚአብሔር ይመስገን እያስተካከልኩ ነው። ብዙ ነገር ብዙም ሳይረፍድ ቶሎ አምልጫለሁ። እናንተም አምልጡ ማለት ነው። የእውነት በሁሉም ነገር በሁሉም ነገር ከመርፈዱ በፊት ስትነቁ ጥሩ ነው ማለት ነው። እና ውድ ነገር ሳታደርጉ እንደዚህ በቀላሉ ቤታችሁ ውስጥ ራሳችሁን ተንከባከቡ። በጣም ቆንጆ ነው። ለእኔ በጣም ረድቶኛል። ፊቴ ላይ በደንብ ለውጥ አይቻለሁ። ብዙ ነገር እያረኩለት ማለት ነው። በቃ እንደዚህ ለ20 ደቂቃ በደንብ
ማለት እንደዚህ ለ5 ደቂቃ ማሳጅ አድርጋችሁት ለ20 ደቂቃ በፌስታል እናፍነዋለን ማለት ነው። እና ውዶቼ ለዚህ ዩቱብ አዲስ ከሆናችሁ ሰብስክራይብ አድርጉ፣ ቤተሰብ ሁኑ። አብረን የተሻለ ነገር እንሰራለን ማለት ነው። ህይወታችን ላይ ጥሩ ነገር፣ ፀጉራችን ላይ፣ ፊታችን ላይ፣ ውበታችን ላይ ጥሩ ነገር አብረን እንሰራለን፣ እንጠቀማለን። ጥሩ ነገሮችን በቀላሉ የሚሰሩ ነገሮችን እንሰራለን ማለት ነው። ስለዚህ ሰብስክራይብ አድርጉ። ኮሜንታችሁን ደግሞ እኔ በጣም ነው ደስ የሚለኝ ማንበብ። ስለዚህ ኮሜንት መጻፋችሁን እንዳትረሱ እሺ። እዚህ በደንብ ለ5 ደቂቃ በክብ እያደረጋችሁ ማሳጅ አድርጉት እና በጣም ቆንጆ የሆነት እዚህ ያው ሙሉን ተቀብቻለሁ ማለት ነው። እንደዚህ በክብ እያደረኩኝ አሁን ደግሞ ፌስታል አደርግበታለሁ ማለት ነው። ከዛ ፌስታል አድርጌ ለ20 ደቂቃ ይቆያል ማለት ነው። እንደዚህ ፌስታል እናደርግና ለ20 ደቂቃ አቆይታ ነው። ታጥቤ ደግሞ ውጤቱን አሳያችኋለሁ ማለት ነው። እና ውዶቼ እንደዚህ ፌስታል አድርገን ለ20 ደቂቃ በደንብ ስቲም እንዲሆን እንደዚህ ፌስታል አድርገን ለ20 ደቂቃ እንተወለን ማለት ነው። ከዛም በንጹህ ውሃ እንታጠባለን ማለት ነው። እና በጣም ቆንጆ ነው። ስንታጠበው ፊታችን ፍክት ያለ በጣም የሚያምር ፊት ነው የሚሆነው ማለት ነው። እንደዚህ ለ20 ደቂቃ እና ውዶቼ ያው 20 ደቂቃ አቆይቼዋለሁ ማለት ነው። በደንብ ስቲም ሆኗል፣ ቅልጥልጥ ብሏል ማለት ነው። ስለዚህ አሁን እንታጠበዋለን ማለት ነው። ፊታችንን በምንታጠብበት ሳሙናና ውሃ፣ ምክንያቱም ሽታው አይወጣልንም ማለት ነው። ስለዚህ ለፊታችን በሚስማማ ሳሙና እንቀባዋለን ማለት ነው። በስመ አብ አያችሁት እንዴት ቅልጥልጥ እንዳለ በጣም ነው የሚገርመው። በደንብ ነው ያቆየሁት እኔ ከ20 ደቂቃ በላይ ያቆየሁት ምንም ስላረበሸኝ ማለት ነው። ስለዚህ እስኪ ታጥቤው ደግሞ ለውጥ እናያለን ማለት ነው። እንዴት ደስ እንደሚል ማለት ነው። አያችሁ በደንብ ቆንጆ ነው። ድርቅ እስኪል ምጥጥ እስኪያደርግ ነው የተውኩት እኔ ከ40 ደቂቃ ላይ ነው የተውኩት ስለሚመቸኝ። አያችሁ ወላ ደርቋል ማለት ነው። እና በደንብ ስቲም አድርጓል። በጣም ቆንጆ ውህድ ነው ማለት ነው። በደንብ ስቲም አድርጓል። እዩት፣ ዋው እንዴት ደስ ይላል። እና ታጥቤው ደግሞ ውጤቱን አሳያችኋለሁ ማለት ነው። ታጥቤው ማለት ነው ፊቴን በምታጠብበት ሳሙና እና ያው በውሃ ታጥቤው ማለት ነው። በጣም ነው የሚለየው። በጣም ቆንጆ ነው ማለት ፊቴ በቃ እንደዛ ድክም ያለው ድብር ያለው ፊት እዩ ቅድም ቪዲዮ ሲሰራና መጀመሪያ ላይ እና አሁን ደግሞ ከታጠብኩት በኋላ ተቀብቼ እዩት ልዩነቱን። በጣም ነው የሚገርመው። በጣም ማለት ነው በጣም ቆንጆ ነው ፊቴ። በቃ እንዴት ልበላችሁ በጣም ቆንጆ ነው የሆነልኝ ማለት ነው። እና እንደዚህ በቀላሉ እየሰራን ከብዙ ወጪ ሳናወጣ በቀላሉ እየሰራን መጠቀም እንችላለን ማለት ነው። እንደኔ የወይራ ዘይት የኮኮናት ዘይት ተቀቡት ማለት ነው። በጣም ቆንጆ ነው። በደንብ የሰጠነውን እርጥበት እንዲዝልን እንደዚህ የእውነት ልስላሴው አጠይቁኝ እጄ ላይ ነው ያስታውቀውና እንደዚህ የኮኮናቱን ቅባት እንደዚህ ከታጠበው ነው በኋላ እንደዚህ ቅብት እናደርገዋለን ማለት ነው። በደንብ በቃ ነገ ጠዋት ተው እንዴት እንደሚያበራ ማለት ነው። በጣም ቆንጆ ነው የሚሆነው። ስለዚህ በደንብ ቅብት እናደርገዋለን ማለት ነው። ከዛ ፊታችን በቃ ነገ ስንታጠበው የሚያንጸባርቅ የሚገርም የሚሆነው በደንብ እንቀባዋለን ማለት ነው። አያችሁት በጣም ቆንጆ ነው። እና እንደዚህ ፊታቸውን ከመበላሸቱ በፊት ድረሱለት፣ ተንከባከቡ። እኔ ደግሞ ለፊትም ለፀጉርም የሚሆኑ ቆንጆ ቪዲዮዎችን ስለምለቅ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ጥያቄ ሀሳብ ካላችሁ መጠየቅ ትችላላችሁ ማለት ነው። ውዶቼ እንደዚህ ራሳችንን እንከባከብ። ቤት ውስጥ ባለ ነገር በቀላሉ ነገር ላችኋል ውዶቼ። እና ሰላማችሁ ብዝት ይበልልኝ፣ ሰላም ሁኑልኝ ማለት ነው። ሞክራችሁት ለውጡን ደግሞ በጉጉት ኮሜንት ላይ እጠብቃለሁ ማለት ነው። እና ሰላማችሁ ብዝት ይበልልኝ፣ ሰላም ሁኑልኝ።